አሻራ ወስደን አይተናል። ወንጀል ሰው እኔማ እርግብ ናት እንደዚህ ያደረገቻት የሚመስለኝ። እርግብን ለመክሰስ የሚያስችሉ ብዙ መረጃዎችን አግኝተናል። እኔ ለእናትሽ ብዬ ያደረግኩት ምንም ነገር የለም። እንደዛ አድርጌ መትችሽ እንዴት ነው የተረፍሽው? ለአሁን ወደ እናቴ የሚገባ ፖሊሶች እኮ እናያስላል ይዘት ወይ ብዬ ነው። በፍጹም እኔ እናቴ ሳትወጣ ከዚህ አልወጣም። የፈሰሰው ደም ቀላል የሚባል አይደለም። የሰጠናት ደም ደግሞ ሰውነቷ ውስጥ እስከሚሰራጭ ድረስ ትንሽ መጠበቅ አለ። እባክሽ እናቴ አንድ ደስ ስጭኝና ቢያንስ እንደምወዳት እንኳን ብቻ አይደለም በተገኘችበት ቦታ ተይዛ ለፍርድ ትቀርባለች። ወይኔ ባዩሽ ባዩሽ ማስመሰሏን እንግዲህ ቀጥላበታለች። እንግዲህ ወደነ ወይዘሮ ሜላት ሐኪም ቤት ባለችበት መታ እያለቃቀሰች ነበር። ምን ነው እህቴ ምን ነካሽ እያለች ማለት ነው። ምን ነው ለኔ ባደረገው እያለች እንግዲህ ማስመሰሏን ቀጥላበታለች። እያዘነች በመምሰል ማለት ነው። ልጆቹስ አክስቴ ይሉኛል ዝም ብለው ነው፣ ግን ደግሞ እሷ እንደዚህ ሆና እንኳን ለምንድን ነው ደውላችሁ ያልነገራችሁኝ በማለት አቶ መስፍኔንና እንዲሁም ደግሞ ልጆቹንም አኩርፋቸዋለች። ሲቀጥል ደግሞ ሀና አንቺ ምን ቤት ነሽ ደግሞ እንደዚህ የምታነፈርቂው? ሰራተኝነትሽን ረሳሽው ወይ እያለች እንግዲህ ስትናገር ነበር ማለት ነው። አሁን ላይ ምርመራው ማለት ነው ፖሊስ እንግዲህ ያው እርግብ መከሰስ እንዳለባት እና በሕግ መጠየቅ እንዳለባት እሷን የሚያስጠረጥር በጣም ብዙ ነገሮች አሉ። ስለዚህ የግድ እሷን መከሰስ አለባት። አቶ መስፍኔ ሂደህ እሷን መክሰስ አለብህ በማለትም አሳውቋታል። እንደገናም እንግዲህ ወይዘሮ ባዩሽ ተምቹንና አሴርንም አስጠንቅቃለች። እናንተ ባትከታተሉኝ ይሻላችኋል፣ ካለዚያ ግን ህይወታችሁን አሳጣችኋለሁ በማለት እንግዲህ አስፈራርታችኋለች። ተምቹም አንቺ ለምንድን ነው እንደዚህ የምትዩ? ሌባ እናት ልጇን አታምንም ሆነ እኮ ነገሩ። በሄድሽበት ለምንድን ነው እንደዚህ የምትደናበሪው? ስለዚህ አንቺ ሌባ ነሽ በማለትም ተናግሯታል። ሰላም ጤና ይስጥልኝ የቻናሌ ተከታታዮች ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ኖላዊ ተከታታይ ድራማ እንግዲህ በክፍል 91 ማለት ነው ሁላችንም በጉጉት የምንጠብቀው ይሆናል። እንግዲህ ትናንትና በ90 ክፍል ላይ ማለት ነው በጣም ብዙ ለየት ያሉ ነገሮች ታይተዋል ማለት ነው። ወይዘሮ ባዩሽ አሁን ላይ እንግዲህ የምትሰራው ነገሮች በሙሉ እያለቀላት ይገኛል ማለት ነው። አሁን ላይ እሷን እየጠረጠረና እሷ እንደዚህ ልታደርግ ትችላለች የሚል ሀሳብ እስካሁን ምንም ነገር አልጠረጠሩም። ግን ደግሞ ተምቹና አሴር ማለት ነው ስለ እሷ መደናበር እንደዚህ መደናገጥም እያዩ ይገኛሉ። ስለዚህ የምትጠረጠርበት እንዲሁም ደግሞ ፖሊሶቹ ወደ አቶ መስፍኔ ሲመጡ በእርግጠኝነት እሷ ማነች ብለው መጠየቅ ነበረባቸው። ግን ደግሞ እሷም ተሎ ብላ ይህ የእናንተ ጉዳይ ነው እኔ መሄድ አለብኝ በማለት እንግዲህ ወይዘሮ ባዩሽ ተነስታ ሄዳለች ማለት ነው። እና አሁን ላይ ወይዘሮ ባዩሽ መጠርጠር አለባት ብዬ አስባለሁ ማለት ነው። ምክንያቱም እነሱ ሲመጡ በዚያን ሰዓት እንደዛ ተደናብራ መውጣት አልነበረባትም። ሲቀጥል ደግሞ ለምን ዳንሽ? እኔ እኮ በደንብ ነበር የመተውሽ። አንቺ ካለሽ ብትሞች ይሻልሻል፣ ካለሽ ግን በጣም ብዙ ነገር ይፈጠራል ወይዘሮ ሜላት እያለች እንግዲህ ወይዘሮ ሜላትን ስታዋራ ነበረ ማለት ነው። ምክንያቱም ከዚህ በላይ ጦርነት የምንገጥምበት ጊዜ ይሆናል። ስለዚህ አንቺ በዚሁ ብትቀሪ የሚሻልሽ ይሆናል፣ ካለዚያ ግን እዚሁ አፍኜ ነው የምገልሽ በማለትም እንግዲህ ወይዘሮ ባዩሽ ስትናገር ነበር። በነገራችን ላይ ወይዘሮ ሜላት ሳትነቃ በጣም ብዙ ጊዜ ትቆያለሽ በማለት እንግዲህ ዶክተሯ ስትናገር ነበረ። ይህ አጋጣሚ ደግሞ ለወይዘሮ ባዩሽ በጣም ጥሩ አጋጣሚ ነው። ምክንያቱም እሷን ማጥፋት ስለምትፈልግ ይህን ነገሮችን ክፍተቶችን ተጠቅማ ወይዘሮ ሜላትን ሌላ ጥቃት ነው የምታደርስባት ብዬ ነው የማስበው ማለት ነውና ተሎ ብትነቃና ነገሮቹ ወደ ራሷ ብትመለስ እጅግ በጣም አሪፍ ነበረ። እንግዲህ ወይዘሮ ባዩሽ ደም ሰጥቶ ማለት ነው አሴር ደም ሰጥቷት እንዲሁም ደግሞ ለወይዘሮ ሜላት እንደሆነ ማለት ነው
እሱን ስታቅ እሱ ደግሞ ምን ቤት ነው ለምንድን ነው እንደዚህ ያደረገው በማለት እንግዲህ ምናሴንም ስጠይቀው ነበረ። ሌላው እንግዲህ ወይዘሮ ባዩሽ ከእርግብ ጋር ስደውል ነበር። እርግብ ደግሞ ስልኳን ዘግቷል፣ ስልኳም አይሰራም፣ የት እንዳለች ማንም አያውቅም። እንዲሁም ደግሞ ተምቹ የት ነሽ እርግብ በማለት እንግዲህ እሱም ስልክ እየሞከረ ነበር፣ ግን ደግሞ እስካሁን እርግብ አልተገኘችም ማለት ነው። ሲቀጥል ደግሞ ወይዘሮ ባዩሽ ያው እርግብ የወይዘሮ ሜላትን ወርቅ እዛ ስለሄደች ብቻሽን አትበዩም እያለች እንግዲህ ስለ ወርቁ ስታስብ ነበር። በፍጹም እንደዚህ አታደርጊውም እርግብ አታደርጊውም፣ አሳይሻለሁ እያለች እንግዲህ ስትፎክር ነበረ ማለት ነው። እና ሁለታቸው ራሱ በሌብነታቸው አይስማሙም። እና ወይዘሮ ባዩሽ እንግዲህ ማለት ነው አሁን እርግብን በምትይዛት ወይንም ደግሞ እንደዚህ ስለ ወርቁ በምታደርገው እሷን ብታገኛት ራሱ በእርግጠኝነት እርግብ ራሱ የምትደራደርባት ይሆናል ማለት ነው። ምክንያቱም የማተዋት ከሆነ እንደዚሁ ማለት ነው ስለ ወርቁ የምታነሳ ከወርቁም ልካፈል እንደዚህ ሊሆን የምትል ከሆነ ግን እሷም ደግሞ የሆነ እርምጃ የምትወስድ ይመስለኛል ማለት ነው። እውነቱን እንትን ብላ አሁን ወይዘሮ ባዩሽ እንግዲህ እርግብ ስትከሰስ ወይንም ደግሞ እንደዚህ እንትን ስትል በእርግጠኝነት እርግብ በምትጠራበት ሰዓት ያው ጥቃቱን ያደረሰችው ራሷ ወይዘሮ ባዩሽ ስለሆነች እርግብም የምትናገርበት አጋጣሚ ይኖራል ብዬ አስባለሁ። ምክንያቱም ከዚህ በፊት ብላለች ማለት ነው አንቺ ደጎስ ያለ ነገር እንደምትጠቀሚ ሁሉ የሆነ ነገር ሲመጣም በአንቺ ላይ ነው ጫን የሚለው ብላ ስትናገር ነበረ ማለት ነው። እና እኔ ምንም ነገር እንትን አላልኩም፣ ስለዚህ ወይዘሮ ባዩሽ ነች ብላም ልትናገር ትችላለች። በጣም ሲከብዳት ማለት ነው። ከዚህ በፊትም መውጫ ነበር የምትፈልገው ከዚያ ቤት። በእርግጠኝነት ከዚህ በኋላ እሷ ተመልሳ ወደዚያ ቤት የምትገባበት አጋጣሚ ይኖራል ብዬ አላስብም ማለት ነው። ግን ደግሞ ወይዘሮ ባዩሽ እኮ አታደርገው ነገር የለውም። የሆነ ነገር አድርጋ ደግሞ ወይዘሮ ባዩሽ እንግዲህ ተመልሳ እርግብ ወደዚያ ቤት እንድትገባ ልታደርግም ትችላለች። አሁን በነገራችን ላይ እርግብ እንድትጠራጠር ወይንም ደግሞ እርግብ ሌላ ነገር እንትን እንድትል የተደረገው ነገር እርግብ በመጥፋቷ ነው ማለት ነው። ስለዚህ መጥፋትሽ ነው እንደዚህ ያደረገው ብላ እንደገና አናግራት ወደ ቤት የምትመለስ ይመስለኛል ብዬ አስባለሁ ማለት ነው። አሊያም ደግሞ እርግብ በዚሁ እንደወጣች ትቀርና እንዲሁም ደግሞ ወይዘሮ ባዩሽ ያው ተንኮሏን ብቻዋን ትቀጥለዋለች ማለት ነው። ግን ደግሞ በእርግጠኝነት ወይዘሮ ማስታወስ አለባት፣ ስትነቃ ማስታወስ አለባት ማለት ነው። ግን ብታስታውስም በነገራችን ላይ ያው እርግብን እንጂ ወይዘሮ ባዩሽ ተንኮል እንደሰራችባት ወይንም ደግሞ እንደዚህ ጉዳት እንዳደረሰችባት አታውቅም ማለት ነው። አሁንም ያለውን ነገር እና የተፈጠረውን ነገር ለእሷ መናገሯን ወይንም ደግሞ እንደዚህ እንደተጎዳች እንትን ማለቷን እንደዚህ አድርጋኝ ሄደች ማለቷን ራሱ ትቀጥላለች ማለት ነው። እንግዲህ በእርግጠኝነት ማለት ነው ሁሉም ነገር እውነታው የሚታወቅ ይሆናል። ምክንያቱም ተምቹም ያው የእርግብ ማለት ነው ፍቅረኛ እንዳልሆነ ለነሱ ብሎ እንደዚህ እንደሆነ ስለነ ወይዘሮ በነገራችን ላይ ለሀንቹ ብቻ አይደለም እኮ ለነሱ ለቤተሰቦቹ ራሱ በጣም ብዙ ነገር ሆነውላቸዋል ማለት ነው። ወይዘሮ ባዩሽ ማለት ነው የእርግብን ፍቅረኛ መከታተል አለብህና እሱን ማስወገድ አለብህ ባለችበት ሰዓት እንግዲህ ወንድሟን ራሱ ምናሴን ነበረ ሲከታተል የነበረው፣ መጨረሻም ሊጎደው የነበረው ምናሴን ነበር። ስለዚህ የተምቹ አጎት ነው ራሱ ያዳነው ማለት ነው። እሱ ደርሶለት ነው እንጂ ምናሴ ምን እንደሚሆን የታወቀ ጉዳይ ነው ማለት ነው። ይሄ ሁሉ እውነቱ ወጥቶ 50,000 ብር ከኔ ተቀብላ እንደገና ለወይዘሮ ባዩሽ እንደሰጠቻት ያ ሁሉ ነገሮችን ወይዘሮ ባዩሽ እንደዚህ እንደምታደርግ ምናምን ቀስ ብሎ ማለት ነው በእርግጠኝነት የሚወጣ ይሆናል ማለት ነው። ያው በተደጋጋሚ ስህተት ነገሮች እየተሰሩ ወይንም ደግሞ ወይዘሮ ባዩሽ እንዲሁም እርግብ በጣም ብዙ ነፍ ነገሮችን ስህተቶችን ነገሮች ሰርተው እስካሁን ታፍኖላቸዋል ማለት ነው። ግን ደግሞ አንድ ቀን የታፈነ ነገር መገንፈሉ አይቀርም ማለት ነው። ያ ነገር ሲሆን ደግሞ የምትዋረደውና እንዲሁም ደግሞ ሁሉ ነገሯ የሚያበቃላት ወይዘሮ ባዩሽ እንዲሁም ደግሞ እርግብ ነች ማለት ነው። እርግብ በነገራችን ላይ ከዚህ በኋላ የምትመጣ አይመስለኝም ብዬ አስባለሁኝ። ትመጣለች የምትመጣ አይመስለኝም። ምክንያቱም በቃ ምናልባት እዚያ ቤት ተመልሳ የምትገባበት አጋጣሚ አይኖርም። ልጅ ነኝ ብላ ገባች። እንደገና ያው
በዚህ ምክንያት እንግዲህ ወጣች ማለት ነው። ስለዚህ በሌላ መልኩ ትመጣለች ብዬ አላስብም ማለት ነው። እንግዲህ ምን እንደሚፈጠር ሁላችንም አብረን የምናየው ይሆናል ማለት ነው። የወይዘሮ ባዩሽ ግን ማለት ነው ተንከሴት ስራዋ በጣም ከባድ ነው የሚሆነው በጣም ማለት ነው። አሁን ደግሞ ከፖሊሶች ጋር እንዳትሆን ለፖሊሶቹ ምናምን ባዩሽ ትያያዛለች፣ ይጋለጣል ስራዋ ብዬ አስባለሁ። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።